بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الخلق والأنبياء والمرسلين نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين أما بعد أحبتي في الله إن شاء الله سبحانه وتعالى فقادوا كهنا زاري إنه أسراز تنياون حديث إنا يلن يحديث رسول عليه الصلاة والسلام سوّج عندي هنا الملكام عندي سرو يعني ندقمو ملكام سراي سرو يهونا عند هنا ارسو الله سبحانه وتعالى بجنة تلك يهونا نشلمات انداز زقات جلاتشو يقلصوبت حديثنا الله أكبر يمنا وراو سل جنتنا جنة هي الجنة التي طابت وطاب نعيمها فنعيمها باق وليس بفاني رسوا جنة ناس جنة مالت እጅጉን ያማረች የተዋበች በውስጧ ያለው ጸጋ እጅጉን ያማረ የሆነ ያሸበረቀ የሆነ የሚያጓጓ የሆነ እንዲሁም ያ ጸጋ ዘውታሪ ሁሌም የሚቆይ ፈጽሞ የማያልቅ የሆነ ጸጋ ያለባት ሀገር ናት። እንግዲህ ይህንን መልካም ሥራ የሰራ የሆነ ሰው አላሁ ስብሓነሁ ወተዓላ ያገራለት የሆነ ሰው በጀነት ውስጥ ትልቅ የሆነን ሽልማት እንደተዘጋጀለት የሚያበስር ነብያዊ ሐዲስ ነው። ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ምን ይሉናል? عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال رسول عليه الصلاة والسلام سنناقروا انده بلو تلق صحابي أبي هريرة رضي الله عنه وأرضاه الناقرالو من غدا إلى المسجد بطواتو كفلقزي بكانو جماري طوات لاي مالتنو ወደ መስጂድ ሄደ የሆነ ሰው የፈጅርን ሶላት ሊሆን ይችላል ለመስገድ አሊያም ደግሞ ዕውቀት ለመቅሰም ሊሆን ይችላል ኢዕቲካፍም ፈልጎ ሊሆን ይችላል በማንኛውም አይነት ምክንያት መልካምን ፈልጎ በጠዋት ወደ መስጂድ ሄደ የሆነ ሰው አውራሃ ወይንም ደግሞ በየትኛውም ክፍለ ጊዜ በተለይ ደግሞ ዙሁር አስር ከዛም በኋላ ባሉት ክፍለ ጊዜዎች ወደ መስጂድ የተጓዘ የሆነ ሰው أعد الله له في الجنة الله سبحانه وتعالى بجنة وستاس أزجاجتولتال من نزلا مستنقدون كلما غدا أو راح طواتم يهون كذابها لا بالوت كفلا جزيوش ودا مسجده هنا عندهنا بهلم كفلا جزيات الله سبحانه وتعالى بجنة وسط تلك يهونن شلمات أزجاجتولتال على رسول عليه الصلاة والسلام غدا مالت بمجمرياو يكانو كفلا جزي عند صلاة الفجر يمسله ويم كذابها لا وقتل فلقو لهون يشلال قدم اندالنو اعتكافن نيتو لهون يشلال ودا مسجد هدا يهونه سو لمالت تفلقو نو راحه دغمو مالت እንግዲህ ፀሐይ ዘንበል ካለችበት ጊዜ ጀምሮ ያለውን ጊዜ ተፈልጎበት ነው። ለዙሁር ሰላት ሊሆን ይችላል ለዓስር ሰላት ሊሆን ይችላል ወይም ደግሞ ራሐ ማለት የሄደ በማንኛውም ክፍለ ጊዜ ማለትም ሊሆን ይችላል። ግልጽ ነው አይደለም? ኢዘን ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ምን አሉ? من غدا الى المسجد او راح ወደ መስጂድ በጠዋቱ ክፍለ ጊዜ ሄደ ሰው ወይም ደግሞ ፀሐይ ዘንበል ካለችበት ጊዜ ጀምሮ ዙሁር አስር ወይም ከዛ በኋላ ባሉት ክፍለ ጊዜዎች ወደ መስጂድ የሄደ የተጓዘ የሆነ ሰው እንግዲህ እዚህ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም
ሰውየው ለምን እንደሚሄድ አልተናገሩም ለሶላት ሊሆን ይችላል ዕውቀት ፈልጎ ሊሆን ይችላል ኢዕቲካፍ ፈልጎ ሊሆን ይችላል የተለያዩ ምክንያቶች ሊኖሩ ይችላሉ በዛ ምክንያት ወደ መስጂድ የተጓዘ የሄደ የሆነ ሰው አሉ ረሱል አለይሂ ሰላቱ ወሰለም አላሁ ሱብሓነሁ ወተዓላ በጀነት ውስጥ ትልቅ የሆነን መስተንግዶ አስቀምጦለታል አዘጋጅቶለታል በሄደ በተጓዘ ቁጥር ጧትም ይሁን ከሰዓቱ ክፍለ ጊዜ በሄደና በተጓዘ ቁጥር አላሁ ሱብሓነሁ ወተዓላ ለዛ ሰው በጀነት መስተንግዶን ያስቀምጥለታል አሉ አላህ ይወፍቀን ባረከላሁ ፊኩም የሐዲስ የሚያስተላልፋቸው በርካታ የሆኑ ቁም ነገሮች አሉ አህበቲ ፊላህ አንደኛው ወደ መስጂድ መጓዝ ወደ መስጂድ መሄድ ቀደም እንዳልነው ለሶላት ሊሆን ይችላል ቂራአት ለመቅራት ሊሆን ይችላል ኢዕቲካፍ ለማድረግ ሊሆን ይችላል እንዲሁም ደግሞ ሙሐደራዎችን ለማዳመጥ ሊሆን ይችላል وغيرها من الامور ወደዛ በማንኛውም አይነት ምክንያት መሄድ ያለው ፈضል ያለው ትሩፋት በጣም ትልቅ እንደሆነ ከዚህ ሐዲስ እንረዳለን ትሩፋቱ ምንድነው አለን አላሁ ሱብሓነሁ ወተዓላ በጀነት መስተንግዶን ለሱ ማስቀመጡ ነው ትልቅ የሆነን መስተንግዶ እንግዲህ ተመልከቱ አንድ ንጉስ በመሬት ላይ ሳለ በህይወት በዱንያ ላይ ሳለ አንድ ንጉስ የሆነ ነገር ስለሰራ ዛሬ ምሳ መስተንግዶ አዘጋጅቶ ጋብዞሃል ቢልህ በጭንቅላት ላይ የሚመላለሰው ነገር በጭንቅላትሽ ላይ የሚመላለሰው ነገር ምንድነው ወሊላሂ አልመሰሉ አልአዕላ የአላሁ ስብሓነሁ ወተዓላ ደግሞ መስተንግዶ በአእምሮአችን እንኳን ፈጽሞ ዝውል የማይችል እጅጉን በጣም ከምናስበው በላይ አመርኪና አስደሳች የሆነ ነው የሚሆነው አላህ ይወፍቀን ባረከላሁ ፊኩም ሁለተኛ فضل المحافظة على صلاة الجماعة የጀማዓን ሰላት መስገድ ያለው ጠብቆ መስገድ ያለው ትሩፋት ያለው فضل ምን ያህል እንደሆነም ለማየት እንግዲህ ከዚህ ሐዲስ እንችላለን ማለት ነው ሶስተኛ أن أعمال العباد كلها محسية عند الله تعالى እንግዲህ የሰው ልጆች የሚሰሩት ስራዎች በአጠቃላይ አላሁ ሱብሓነሁ ወተዓላ ዘንዳ ተመዝግቦ ይቀመጣል አላሁ ሱብሓነሁ ወተዓላ ዘንዳ ፈጽሞ የሚረሳ አይደለም ማለት ነው አኺ ፊላህ ወያ እኽቲ ፊላህ የምትሰሩት መልካም ስራ በአጠቃላይ ሰላት ጾም ዘካ ሰደቃ وغيرها من الامور በአጠቃላይ እነዚህ ሁሉ አላሁ ሱብሓነሁ ወተዓላ ዘንዳ ተመዝግበው የሚቀመጡ ናቸው ፈጽሞ የሚረሱ አይሆኑም ነው አራተኛ ከዚህ ሐዲስ የምንረዳው ትልቅ የሆነ ቁም ነገር ምንድነው በያኑ ፈضلላህ عز وجل على العبد حيث يعطيه على مثل هذه الأعمال اليسيرة هذا الثواب الجزيل እንግዲህ አላሁ ስብሓነሁ ወተዓላ ለባሮቹ ያዘጋጀው ትሩፋት እጅጉን የገዘፈ ትልቅ እንደሆነ ከዚህ እንመለከታለን ባሮች የሚሰሩት ምንም እንኳን ስራው ትንሽ ቢሆንም አላሁ ስብሓነሁ ወተዓላ ያዘዛቸው ስራ በጣም ቀለል ያለ ትንሽ የሆነ ቢሆንም ነገር ግን የሚሰጣቸው ግን ምንዳ የሚሰጣቸው ግን ደሞዝ እጅጉን በጣም ግዙፍ እንደሆነም ከዚህ እንረዳለን نعم ወደ መስጂድ መጓዝ ወደ መስጂድ መሄድ እጅጉን ብዙ የሆኑ ትሩፋቶች አሉት አህበቲ ፊላህ رسول عليه الصلاة والسلام بأن حديثاتهم من النبر يالوت ألا أدلكم على ما يمحو الله به الخطايا ويرفع به الدرجات قالوا رسول عليه الصلاة والسلام الله سبحانه وتعالى وانجلوچن የሚያብስበት እንደዚሁም ደግሞ ደረጃዎችን ከፍ የሚያደርግበት ይሆነን ስራ አልጠቁማችሁም ምን እንዲያሉ ከዛ ምን ያሉ كثرة الخطى إلى المساجد ولا مسجد ارمجان ማብዛት ነው ተመላልሶ መሄድ ነው ብለው رسول عليه الصلاة والسلام ይናገራሉ نعم بيلوچم حديثوچ رسول عليه الصلاة والسلام من بلوال بشر المشائين في الظلم إلى المساجد بالنور التام يوم القيامة النزا بچلماو ክፍለ ጊዜ ወደ መስጂድ የሚጓዙ የሆኑ ሰዎችን ነገ يوم القيامة በብርሃን አበስራቸው ብሎ አላሁ ስብሓነሁ ወተዓላ ረሱል አለይሂ ሰላቱ ወሰላም እንግዲህ ለኡማቸው እንዲያበስሩ መልእክቱን አስተላልፎላቸዋል ጀነት እንግዲህ እዚህ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም ጀነት የሚለውን ዓለም ጠቅሰዋል ጀነት አላሁ ስብሓነሁ ወተዓላ ደጋግ ባሮቹ ያስቀመጣት ዓለም
አላሁ ስብሓነሁ ወተዓላ ስሩ ያላቸውን ሰርቶ ተከልከሉ ያላቸው የተከለከሉ ሰዎች እንዲገቡ ሸላልሞ ያስቀመጣት ሀገር ጀነት ትልቋ የአላሁ ስብሓነሁ ወተዓላ ሽልማት በውስጧ ፈጽሞ የማያልቁ የማይጠገቡ የሆኑ ጸጋዎች ያሉባት ደስታ ፈገግታ የበዛባት ሐዘን የሚባል ነገር የሌለባት ሀገር አላሁ ስብሓነሁ ወተዓላ ለዚች ሀገር በርካታ ስሞችን ሰጥቷታል አንዳንዴ ዳሩ ሰላም ይላታል የሰላም ሀገር ይላታል አላሁ ስብሓነሁ ወተዓላ ለሁም ዳሩ ሰላም عند ربهم በእነሱ ጌታቸው ዘንዳ የሰላም ሀገር አላቸው ብሎ አላህ ይናገራል ከምንም አይነት ፈተና ከምንም አይነት ሐዘን ከማንኛውም ነገር ከማንኛውም አስከፊ ነገር የራቀች የሆነች ሀገር አንዳንዴ ደግሞ አላሁ ስብሓነሁ ወተዓላ ዳሩል ኹልድ ይላታል ዳሩል ኹልድ ለሁም ዳሩል ኹልድ ዘውታሪ የሆነች ሀገር ዘውታሪ እዛ ውስጥ የሚዘወትሩባት ሁሉን ነገር የሚያገኙባት ሀገር ናት አንዳንዴ ደግሞ ዳሩል መቃማ ይላታል አላሁ ስብሓነሁ ወተዓላ ሰዎች በውስጧ ያለምንም ሞት ያለምንም መለወጥ የሚዘወትሩባት ሀገር ያ ሱብሃንአላህ አንዳንዴ አላሁ ስብሓነሁ ወተዓላ ዳሩል ሐያዋን ይላታል የህይወት ዓለም ሞት የሌለባት ዓለም መቀነስ የሚባል ነገር የሌለባት ዓለም የማትጠፋ የማትቋረጥ የጸጋ ባለቤት የሆነች ሀገር አንዳንዴ ደግሞ አላሁ ስብሓነሁ ወተዓላ አልፊርደውስ ይላታል ኡላኢከ ሁሙል ዋሪሱን الذين يرثون الفردوس ይላል አላህ እነሱ ናቸው ወራሾች ፊርደውስን የሚወርሱ ይሆነ አላህ ፊርደውስ ማለት ሁሉም አይነት የአትክልት አይነት ሁሉም አይነት ፍሬ ዘር ያለበት ዓለም ወይም ደግሞ የአትክልት ስፍራ ማለት ነው አላሁ አክበር እንግዲህ ለነዛ ወደ መስጂድ ለሚመላለሱ ለሆኑ ሰዎች አላሁ ስብሓነሁ ወተዓላ ያዘጋጀው ፈضል ያዘጋጀው ሽልማት አላሁ ስብሓነሁ ወተዓላ ለነርሱ የሚያስቀምጥላቸው ጸጋ አሁን ከተናገርናቸው እጅጉን በጣም የተለዩና ወይም ደግሞ የሰፉና እኛ ከምናስባቸው በላይ የሆኑ ኢዘን ወደ መስጂድ ሄደው የሚሰግዱ የሆኑ ሰዎች ተላላቅ የሆነ ብስራትን ነው አላህ የሚያስቀምጥላቸው አላሁ ስብሓነሁ ወተዓላ ካገራላቸው ባሮቹ አላህ ያድርገን አላሁ ስብሓነሁ ወተዓላ በጀነት መስተንግዶ ካስቀመጠላቸው ባሮቹ አላህ ይጻፈን አላሁ ስብሓነሁ ወተዓላ ጀነትን ያለምንም ሂሳብ ያለምንም ቅጣት ከሚያስገባቸው ባሮቹም አላህ ያድርገን አህበቲ ፊላህ هذا እንግዲህ የዛሬው ሐዲሳችን ይህንን መሰል ነበር ትልቅ የሆነን ፈضል ወይም ትሩፋት ሊያስገኝ የሚችልን ስራ ይጠቁመን ሐዲስ ነው አላሁ ስብሓነሁ ወተዓላ በተናገርነው በሰማነው ከሚሰሩት ባሮቹ አላህ ያድርገን هذا والله أعلم والسلام عليكم ورحمة الله وبركاته